እንደው ስለ በረራ እያወራን ነበርና አሁን ማብረር አቁመዋል? አላቆምኩም። አሁንም ያበራሉ አይደል? የስራ ሁኔታ አስገድዶኝ ነው እንጂ I still used to fly እና አላቆምኩም። ፈቀደሎታል ማብረር? አዎ ማለት እሳቸው ደግሞ አሁንማ እርሱ አሁን አዛዥ ደረጃ ነው ያሉትና ተናቸው ምናምን አይባልም ይላሉ። ግን እኔ ደግሞ ስለምፈልግ እና ስለምወድ የስራ ውጥረት ካልሆነ በስተቀር ከበረራ መለየት አልፈልግም። የመጀመሪያ ያበረሩት ምንድነው? መጨረሻ ደግሞ ሱ30 ነው ማለት ነው። የመጀመሪያውስ ምን ነበር? የመጀመሪያ ቅድም ያልኩሽ ነው የመጀመሪያ ደረጃ የስልጠና አውሮፕላን። ከዛ ኤል39 የሚባል አሁን ዛሬም እየበረረ ያለው አውሮፕላን አለ የጄት ኳሊፊኬሽን። እሱን እንደጨረስኩ ወደ ሚጋ 3 ቦምበር ሚጋ 3 አለ በተለይ የኢትዮ ኤርትራ ውጊያ የተካፈልኩበት ማለት ነው። እሱን እንትን እንዳልኩኝ ራሻን ሀገር ሄጄ የሱ 27ን ስልጠና ወሰድኩ። እዛ በጥሩ ውጤት ጨርሼ መጣው። በቃ በብዛት እድሜን በሱ 27 ላይ ነው የበረርኩኝ። አሁን ደግሞ ሱ30 ሲገባ አትሊስት ሊቁመስ እንደ እኔንም ይድረስ ከመረቁ ላይማ ያስፈልገኛል ብዬ ሱ30 በረር ያለው ማለት ነው። በጣም የሚገርም ነው። አሁን ከ2010 ጀምሮ አይደለ ጀነራል በአመራርነት ኃላፊነት ነው ያሉት፣ ዋና አዛዥ ነውት። 8ኛ አመቱ እየመጣ ነውና ያለፉት 8 አመታት እንግዲህ በአይነ ደረጃ በተለያዩ በሀሳቦች ስንሰማ ነበር ያሉትን ልዩነቶች። እርስዎ ግን እንደ አንድ አመራር እንደ አንድ ዋና አዛዥ እንደ አስመዘገብኩት የሚሉትን ስኬት ቢነግሩን ደስ ይለናል። 8 አመት ጉዞዎት ምን ይመስል ነበር? ምን አይነት ስኬት ነበረ? ብዙ ጊዜ ለውጥም ቢኖር ከራሴ ጋር ማያያዝ አልወድም። እኔ አልወድም እምልህ ለውጥ በጋራ ነው የሚመጣ፣ እድገት በጋራ ነው የሚመጣ። ምናልባት እኔ የአመራር ሚና ተጫውቼ ሊሆን ይችላልና አሁን ለውጥ ስንል መገምገም ያለብን የት መሆን ነበረብን ነው የኔ ጥያቄ። እንደ ኢትዮጵያ አሁን ዛሬ የምናከብረው 90ኛ አመት ነው የአየር ኃይል። እዩ ኢማጂን አርጉ አንዳንድ ደሆል ማለት አፍሪካ ሀገር አውሮፕላን ምን እንደሚመስል በማያውቁበት ኢቭን ዛሬ ከኛ የበለጠ ቴክኖሎጂ የታጠቁ እንትኖች አቪዬሽን የሚባል ነገር በማያውቁበትና ባልታጠቁበት ዘመን ነው የታጠቅ ነው። እኛ በነገራችን ላይ አየር ኃይል የተቋቋመበት ነው እንጂ አውሮፕላን የተቋቋም ነው ምናልባትም ከዚህ በፊት ነው። በ1921 ሐምሌ 12 ነው አውሮፕላን ኢትዮጵያ ላይ ስጋ ሜዳ ያረፈው። ዛሬ መሆን የሚገባን ታዳዚህ ቦታ ላይ ነው ወይ የሚል ጥያቄ ይጭርብኛል። ገና ወደ ድሮም ቢሆን ወደ አመራርነት ሳልመጣም የሚሰሙኝ ነገሮች አሉ እንደ ሰው። ይሄ ሀገር ይሄ ተቋም ምን የት ቦታ መሆን ነበረበት? አሁን ሌላ ደረጃ ነው ማሰብ የነበረብንና ለዛ ነው ስኬትንም እንትንም አልለው ነው ይሄን አሳክቻለሁ ማለት የማልፈልገው አንዱ ለዚህ ነው። ከዚህ ለዚህ ሀገር የሚመጥን አየር ኃይል ገና ነው። ነገር ግን በዚህ 8 አመት ውስጥ ደግሞ ቀላል ስራ አይደለም የተሰሩት። ለየት የሚያደርገው ይሄን ተርም በፈተና የተሞላ ነው። ይሄውን የምታዩት ስኬትና እድገት ዝም ብሎ ሰላም ሆኖ ስሙዝ ሆኖ ቢሆን ኖሮ የት እንደርስ ነበር። ግን በጣም ፈተና ይበዛበት እንትን ነው። ለምሳሌ እንግዲህ ከተፈጥሮ እንኳን ብንነሳ ኮቪድን እዩ። ልክኛ የሆነ እቃ ምናምን የሆነ ጥገና ምናምን ከሆነ ሀገር ጋር እንትን ስንጀምር ብሎክድ ተዘጋ። እሱ ደግሞ እንትን እንዳለ ልክ እሱን ሳንጨርስ ደግሞ ወደ እርስ በርስ ጦርነት ገባል። አየር ኃይል የነበረበት ደግሞ የራሱ የሆነ ደረጃ እንትን ነበረው። ለምሳሌ በሰው ኃይል እኔም ገመግመው ተቋም የትኛውም ተቋምን ተቋም የሚያደርገው የሰው ነው። የሰው ኃይል ምን ማለት ነው? ሰው በአስተሳሰቡ ማለት አስተሳሰብ ሲባል በዝንባሌው ለምሳሌ ባንክ ሰራተኛ ከሆነ ስለ ደንበኛ ጠንቅቆ የሚያውቅ ፕሮፌሽናል የሆነ ባንክ ሰራተኛ ማለት ነው። ቴሌ ከሆነ እንደዛ ነው። ከዚህ አንጻር በጣም
መጥፎ ሁኔታ ላይ ነው የነበረው። ከትጥቅ አንሳር ትጥቆቻችን ያሉትም መሬት ላይ የማይበሩበት ሁኔታ ነው የነበረው። መሰረተ ልማቶቻችን አሁን ግቢ ውስጥ ከመንገድ አቅም እንኳን ከማብራት ከኔትወርክ ከተለያዩ እንትኖች ነገር ግን በጣም ከባድ ነው የነበረው። ከዛ ተነስተን ነው ዛሬ አሁን ለሶስተኛ ጊዜ የምናስመርቃቸው ምርጥ በራሪዎች ምርጥ አሁን ሲበሩ ምናምን ታያቸዋላችሁ ምርጥ በራሪዎች በቃ አገሪቷን ለወደፊቱ በሙሉ እምነት ይጠብቃሉ ብዬ እንትን ምለው ቴክኒሻኖችን ስታፍ ሰራተኞችን እያስመረቅን ያለ ነው። ስለዚህ አንድ የሰው ኃይል ነው ማለት ነው። ሁለተኛ ትጥቆቻችን ናቸው። ትጥቅ ደግሞ በአሁኑ ዘመን ገዝተ ብቻ ማሟላት አትችልም። ውድ ነው በጣም። የአቪዬሽን እቃ ባልነግራችሁ ይሻላል። በጣም ውድ ከሚባሉ የዓለም እንትን የአቪዬሽን ትጥቅ ነው። እሱን ደግሞ እንዴት አድርገን አገሪቷን እናግዝ የሚል እንትን አድርገን ማለት እቅድ አውጥተን በጣም ሳይንሳዊ በሆነ ባለሙያዎች እንትን አድርገን ያሉንን ወደ ኃይል መመለስ እሱም አሁን ልትታዘቡ ትችላላችሁ በጨረፍታ አይታችሁ። ሌላውን ደግሞ የግድ የሚባሉትን ደግሞ መንግስትን ጀስቲፊኬሽን ወይም ደግሞ ማሳመኛ አቅርበን እንዲገዙ ማድረግና ትጥቆቻችንን የማስተካከል አሁን ዘመኑ የደረሰበት ደረጃ ላይ እንዲደርስ። ሌላው መሰረተ ልማት ነው። ይህን ሁሉ ታጥቀ አውሮፕላኖች የሚጠገኑበት የሚቆሙበት ስፔሮች የሚከማቹበት ኔትወርክ አስፈላጊ ሁሉ ሊያዋጋ የሚችል መሰረተ ልማት ከሌለ ደግሞ ምንም ድንጋይ ማለት ነው። እሱንም ደግሞ በየጊዜው በጉልበትም በእውቀትም እያደረግን በጣም ትልቅ ስራ ነው የሰራ ነው። በጣም ትልቅ ስራ ነው የሰራ ነው። እነዚህ ሶስቱ ሲደመሩ የአየር ኃይል የማድረግ አቅም እና በጥሩ ሁኔታ መንገድ ላይ እያደገ መሆኑን ነው የምንረዳውና ስኬትን እኔ በዚያ እንትን ነው ማየው። ገና ነው ግን መንገዱ ላይ ነን የሚል እንትን ነው። ትልቁን ደግሞ እምነታችሁን ያስቀመጣችሁት ወጣቶች ላይ ነው። በጣም ኢንቨስት ታደርጋላችሁ ወጣቶች ላይ። አሁን እንደተባለው ማሰልጠኛውም ላይ ጥገናውም ላይ ቅድም የተቃቀሱት ነገሮችም ላይ በሙሉ ለወጣቶች ባልተለመደ መልኩ እምነትም ትሰጣላችሁ ኃላፊነትም ትሰጣላችሁ እና እየከፈላችሁ ነው። እሱ ወታደር ዋናው በእሴት ነው የምትገነባው። ወታደርን በእሴት ነው የምትገነባው። በሀገር አርበኝነት ነው የምትገነባው። ፓይለቶችን እኔ አሁን በዛ ነው ዩአር ዘዋን ብትሞት አንተ ነገር ጀግና ነህ ለሀገር ነው የሞትከው። እውነትም ነው ደግሞ አሁን በዚህም ያለፉ አሉና ለዛ ብለን እንቀርጻለን። በራሪዎች አሁን በጣም ያንግ በጣም ወጣት የሆኑ እንትን በራሪዎች አሁን ለማየት የሚያሳሳው በጣም ጀግና በራሪዎች አሉ። መልሶ እየከፈላችሁ ነው እየሰራችሁ ያለ በጣም እየከፈለን ነው በጣም። እኔ አሁን ከእናንተ ጋር ቁጭ ብዬ እንደዚህ ሻይ ቡና እያወራን ያለ ነው። ሌላ ስራ ላይም ሆኜ በቃ እነሱ አሉ አሁን እየተረከቡ ነው ሀገርን የመጠበቅ ተቋምን የመጠበቅ ህዝብን የመጠበቅ ነገር እየተረከቡ መሆኑን በጣም ኮንፊደንስ ስላለኝ ነውና ያለ ምክንያት አይደለም ኢንቨስት የምናረገው። ኢንቨስት እናረግም ደግሞ በተመረጠ ቦታ ላይ ነው ኢንቨስት የምናረግ። ምን ማለት ነው? ዝም ብለን አክባስብሰን አለን። በጣም ምርጥ የተባሉ እርሾ የተባሉ የሀገሪቷ ወጣት ላይ ነው ኢንቨስት የምናረገውና መልሶ የሚሰጡን ነገር በጣም እጅግ በጣም ትልቅ እንትን ነው። አሁን ሌላ ሀገር ሄደሽ ከውጪ ኩባንያ አምጥቶ ነው የሚያስጠግነው። እኛ ግን እያንዳንዷን ኢቭን መጠገን ብቻ አይደለም አውሮፕላንን በትኖ አጽርቶ ኦቨርኦል አርጎ አሻሽሎ አፕግሬድ አርጎ መልሶ ገጥሞ አስበርሮ በእኛው በራሪ ተበሮ ማንንም ሳንጠይቅ ይሄ ሪከርዶች አሉና በጣም ጥሩ እንትን ነገር በጣም ትልቅ ነገር ነው። እንደ ሀገር ጠንካራ የሆኑ ተቋማትን የመገንባት ስራ እየተሰራ ነውና ሀገር ካላቸው ደግሞ ጠንካራ ተቋማት መካከል አንዱ የአየር ኃይል ነው። የኢትዮጵያ አየር መንገድም አለና እንግዲህ የአየር ኃይል ለሀገር ጥላ ከለላ ነው በሰማዩም በምድሩም። የኢትዮጵያ አየር መንገድ ደግሞ አለ። የኢትዮጵያን ሰንደቅ ዓላማ በአየር ላይ ከፍ አድርጎ ነው የሚሄደውና እርሶ በአየር ኃይል ውስጥ ዋና አዛዥ ሆነው
በዛ ደግሞ ቦርድ ሰብሳቢ ሆነው እየሰሩ ነው ያሉትና በጣም ትልቅ ተቋማት ናቸው። በጣም ለሀገርን በዓለም አቀፍ ደረጃ የሚወክሉ ናቸውና እንዴት ነው እንደው ይሄን ራሱ እድል ማግኘት ይሄን መስራት በራሱ ትልቅ ነገር ይመስለኛል። ታሪክ ራሱ ነገር በቀኝና እንዴት ነው ሁለቱንም ያስታርቁት? ግን ጀነራል እንዴት ነው ሁለቱ ጋር ስራስ? ኢንዱስትሪው አንድ ነው። ባይ ዘ ዌይ የአቪዬሽን ኢንዱስትሪ አንድ ነው። ከመጀመሪያ አውሮፕላን እንዴት ከመሬት ተነስቶ አየር ላይ ይበራል፣ እንዴት ተመልሶ ያርፋል የሚለው ሳይንስ ምንም እንትን የለው። the only thing ህዝብን ይዞ የሚበርና መሳሪያን ይዞ ደግሞ ለውጊያ የሚሄድ ማለት ነው። ስለዚህ ኢንዱስትሪ ላይ ብዙ ልዩነት የለንም ማለት ነው። ኢንዱስትሪ ላይ ደግሞ ብዙ ልዩነት ከሌለን አንዱ አንዱን እንትን የሚልበት ደግሞ መፍጠር ይቻላል። ለምሳሌ አሁን አየር መንገድ ጋር ምናልባት በቅርብ ጊዜ አይታችሁ ከሆነ የስፔር ፓርት የመለዋወጫ ማምረቻ እንትን ሁሉ ተከፍተዋል፣ ይመረታል፣ ከውጭ ማምጥቶ ያድሳል። በጣም በከፍተኛ ሁኔታ ነው እያደገ ያለው። እኛ ጋም አለ። እኛ ጋም ኤምአርኦ የምንለው ሜንቴን ሪፔር ኤንድ ኦቨርኦል የሚል እንትን አለ እኛ ጋር። ሶ ሁለቱም ኮንሰፕቱ ያው ነው። የሚለየው የሱ 27 የሆነ ፓርትና የቦይንግ ይለያያል። ሳይንሱ ግን አንድ ነው። ሶ ምንም አዲስ ነገር የሚከብድ ነገር የለውም ማለት ነው። እኔ አሁን ስለ በረራ ከማንም በላይ እዛ ያለውን የበረራ ኢንቫይሮንመንት እረዳለሁ። ከማንም በላይ እረዳለሁ። ኢቭን በራሪዎች ጋርም ስናወራ በጣም ነው የምንግባባው። ፋቲካቸውን እረዳለሁ፣ የስራ ጫናውን እረዳለሁ፣ እንዴት መሆን እንዳለበት እረዳለሁ፣ ጥገናውንም እረዳለሁ፣ ማናጅመንት ሲስተሙንም እረዳለሁ። ሶ ሁለት ትላልቅ ዲፓርትመንት በአንድ የመምራት ነገር ስለሆነ እኔ ብዙም የሚከብድ ነገር የለውም እንዳልሽው። በእኔ ግን ትልቅ እድለኝነት ነው። በጣም ትልቅ በጣም ነው እንትን የምለውና እዛ ላይም የሆነ የራሴን አሻራ ለሀገሪቷ የማስቀመጡ ጉዳይ ከኔ ይጠበቃል። ግን እንዳልሽው በጣም እድለኝነት ነው። ያው የኢትዮጵያ አየር መንገድ ሲሆን የንግድ ዲሲሽኖች የሚወሰኑበት ነው። ስትራቴጂዎች ሲቀመጡ ከንግድ አንጻር ነው፣ ከሰስቴናቢሊቲ አንጻር ነው የወሰነው እና የቦርድ ሊቀመንበሩ ወታደር ሲሆኑ ይሄ ነገር እንደው እንዲህ ካላረጋችሁ ሪስክ ይወስዳል። አሁን እንትንም ነጋዴ ሪስክ ይወስዳል ማለት እንደየቦታ ነው ሊደርሺፕ እንትን መሆን ያለበት። እኔ አሁን ወታደር ጋር ሲሆን ኢቭን ወታደር ውስጥም ሆኜ ውጊያ ሲኖር እና ሰላም ሲሆን በጣም የተለያየ ይልማ ነኝ ነው። ገብቶሃል? ውጊያ ሲኖርና እንትን ሲኖር ሌላ ነኝ። በሰላም ጊዜ እዚህ አየር ኃይል ውስጥ ሆኜ ማለት ነው ሊል የፈለኩት ሊደርሺፕ ይሄንን ነው ጭምር ነው የሚያስተምር። ውጊያ ከሆነ ግባ ነው፣ ተዋጋ፣ ሀገር ነው እንትን ነው ሌላ ነኝ። ወደ ሲቪል ሞጣ ስትል ደግሞ ፈገግታም ይመጣል። ወደ ሲቪል እንደዛ ነው እንትን የሚሆን